ውሸት እንደሆነ ንገሪያት። እንግዲህ ምንም ቀልድና ውሸት የለም። ይቅርታ አድርግልኝ። ማለት ምንም ቀልድም የለም፣ ምንም ውሸትም የለም። ሁሉም ነገር የነገርኩት ነገር ትክክል ነው። ሜቢ አንተ ልታምንበትም ላትቀበለው ትችላለህ። ያንተን አለመቀበልና ያንተን አለማመን ግን ወይም ደግሞ ለእናንተ ስል እኔ የሚዋሸው ነገር ምንም አይኖርም። ገብቶሃል? በቃ ይሄ ነው። አልገባኝም። ከምን አንጻር ነው ይህን ነገር እንትን ልትይ የቻልሽው? ምን ልል የቻልኩት? ሩታ እየዋሸሽ ነው አሁንም ያለሽው። ትናንትና ፊትሽ ላይ ብዙ ነገሮችን አይቻለሁ። ገባሽ? እርግጠኛ ያልሆንሽበትን ነገር ይዘሽ መተሽ እኛ ጋር እኔና እሷን ለማለያየት ወይንም ለማበጣበጥ ባትሞክሪ ጥሩ ነው ሩታ። ስለዚህ ትክክለኛውን ነገር ለምን በስነ ስርዓት አትናገሪም? ያ እኮ የእኔ ጉዳይ አይደለም። አሁን ያንተ መለየት ያንተ መበጣበጥ ከኔ ህይወት ጋር ምንም የሚያገናኘው ነገር የለም። ይሄ ያንተ ህይወት ነው። ስለዚህ የአንተ ህይወት እንዳይበጠበጥ ብዬ የአንተ ህይወት እንዳይበላሽ ምናምን እያልኩኝ እኔን ነገር ደግሞ ልደብቆ አልችልም። ምክንያቱም የቀስ በቀስ የሚወጣና የሚታይ ነገር ነው። ሲቀጥል ደግሞ እንደማያቅፋቱን መጀመሪያ ራሴን አውቃለሁ ምናምን አለ። ምንም እንዳልተፈጠረ እርግጠኛ ነኝ። ከዛ ከሆነ ጊዜ በኋላ ምንም ጭራሽ ራሴን አላውቅም አለ። ለምንድን ነው ሁለት አይነት ቃላት ራሱ የምታወራው አንተ ራስህ? ምንም እርግጠኛ አይደለም። አንድ ነገር ልንገርሽ፣ እዚህ ጋር መተሽ አሁንም ሌላ ነገር ለመፍጠር እንዳትሞክሪ ሩታ። እኔ አንድ ነገር ልንገርሽ አይደለ፣ እኔ ከአንቺ ጋር ምንም ነገር አልተፈጠረም፣ ምንም ነገር የለም። ሲቀጥል ምንም አይነት ልጅ ሆድሽም ላይ የለም። አውቀሽ ነው እያልኩኝ ያለሁት ማለት ነው። ይህንን እውነታ ንገሪያት ነው እያልኩሽ ያለሁት። ሌላ ነገር ለተበረቁት ትለሽ ማለት ነው። ምንም አይነት ልጅ እኔ ሆድ ውስጥ ምናምን ምንም ነገር የለም አይደል? አዎ መሄድ እንችላለን። እዚያ አካባቢ ቅርብ ሐኪም ቤት አለ። እናረጋግጥ ሄደን ጭራሽ አብርሃም እንዴት በቂ ነው። እናረጋግጥ ሄደን ምን ብለሽ ነው የምታረጋግጥ? ላብራቶሪ እናያለን። ከፈለግ ካርታ አሳንድታ ያለ ኖርማል ነው። ከሳምንት በኋላ መታወቅ የሚችል ነገር ነው ማለት የሳምንት እርግዝና ራሱ በአልትራሳውንድም ላብራቶሪም በደንብ መታየት ይችላል። ሶ እኔ እናንተ ደግሞ ያኔ ከተገናኘ አይ ቲንክ ሳምንት ያልፈናል፣ በደንብ ሳምንት ያልፈናል። ሶ በደንብ በግልጽ መታየት የሚችል ነገር ነው። መተማመን ከፈለጋችሁ ይህን ያህል ናት። እንግዲህ አስባት አብርሃም፣ ለእኔ ምንም የምታሳምነኝ ነገር አለ ብዬ አላስብም። ሩታ ግን ማለት ነው እኛ ለፍተን ሄደን ከዛም በኋላ ነገሩ ሳይኖር አውቀሽ ቢሆን ኖሩ ማለት ነው የምሬ ነው በጣም ነው የምንጣላው። በጣም ነው የምንጣላው። እርግጠኛ ያልሆንሽበትን ነገር ይዘሽ መተሽ እኔን እንትን አትበይ። ችግር የለም እንሂድ። አንተ ሞራሉ ካለ እንሂድ። በቃ አብርሃም አትካዳት። በቃ ልጅቷን አትካዳት። በደንብ ምንም ነገር እንዳልተፈጠረ ለምንድን ነው? ምን ተፈጥሯል? ቆይ በደንብ እኮ ማለት ምን ተፈጥሯል? ምንም ነገር እኮ ራስህን ሳታውቅ ያደረግከው ነገር የለም። ምንም ነገር እኔ ሲጀመር ራሴንም አላውቅም። ትናንትና እኮ ጨርሼልሻለሁ። በቃ ሁሉንም ነገር ራስህን ባታውቅ በግልጽ አማርኛ ላውራት። አንተ ምን አይነት ማትችል እኔ ማርገዝ አቅም አይኖረኝም። ያምሻል? አብርሃም ያልተፈጠረ ነገር በዚህ ልክ ተፈጥሯል ብላ የምታወራ አይመስለኝም። ከዛ ባለፈ ብታወራ እንኳን አንደኛ ች ልጅ እየማለች ነው እያወራች ያለችው። ከዛ ባለፈ ሐኪም ቤት ስለሷ መማል ስለሷ የሆነ ነገር እኛ የሚጠቅም የሚያገባንም ነገር እያለች እኮ ነው። አብርሃም ከዚህ በላይ ምን መረጃ አለ አይደል? ሐኪም ቤት ድረስ መሄድም አይጠበቅብንም። ሄድሚ ለእኔ ያልከኝ እኮ ምንም ራስን እንደማታውቅና ምንም እንዳልተፈጠረ ነው አይደል? እየነገርኩሽ ነው አይደል? ምንም ነገር የተፈጠረ ነገር የለም። አሁንም ሄደንም የሚፈጠር ነገር አይኖርም እኮ ይሄ በጣም ግራ እያጋቡኝ ያሉት አብርሃም። በቃ ግራ አውቀሽ በጣም ግራ እያጋቡኝ ያለው። ከዛ ባለፈ አይፈጠር የምትልበት ነገር የለም። ትሰማኛለህ? አንድ ነገር ከተፈጠረ ድንገት ከተፈጠረ ልጅ የማይፈጠርበት ምንም ማሟተኝ የለም። ገባህ አይደል? በቃ ምንም ችግር የለውም። አምነህ ተቀበል። ግን ደግሞ አልጠበቅም። እስኪ ውሸት እንደሆነ ያስታውቃል። ሩታ ውሸትሽ እንደሆነ በደንብ ያስታውቃል። እርግጠኛ ነሽ? ግን ትመያለሽ? አንተስ በምንም አይነት ነገር ልታምናቸው ማርንም ትመያለሽ ወይ? መሀለውንም ተውና እንሂድ ነው። በጣም ትልቅ ማረጋገጫ እየሰጠኩ ነው። አንተ ሙሉ ኮንፊደንስ ካለ እንሂድ ነው። አረሳ ኮንፊደንሷን ይኸው አብርሃም ና እንሂድ። ኦኬ ምንም አይነት ችግር እኮ አይፈጠር። ድንገት ከፈጠረ ምንም ማድረግ አልችልም። እኔ ደግሞ የዛን ቀን ራስን እንደማታውቅ ነው ነበር የነገርከኝ። ምንም ነገር እንዳልተፈጠረና ራስን እንደማታውቅ ነበር አይደል የነገርከኝ። ይህን ነገር ስለሰማሁ በጣም ደብሮኛል። ከመደበላይ አልጠበኩም። አልፈልግም ነገር ቀመም ለምን ዋሻኝ? የዛን ዋሾች ነገር የለም ነበር አብርሃም በስትክክል ዋሾች ነገር የለም። አትመኛት በእግዚአብሔር እናውቃ ነው እንዴ። እኔ አሁንን የሚሄድንም አልፈልግም። ሐኪም ቤት ድረስ ሄጄ እንደዚህ ቼክ አድርጉልኝ አልፈልግም። ምንም ነገር እንዴ በራስህ ኮንፊደንስ ስለሌለ እኮ ነው። ኮንፊደንስ ስለሌለኝ አይደለም ሩታ፣ መሄድ ስለማልፈልግ ነው። ስለምፈራም አይደለም። እኔ በዚህ ልክ የሚሄድበት ነገርም የለኝም ነው እያልኩሽ ያለሁት። በራስህ እርግጠኛ ከሆንክ የሚሄድበት የሚያስችለኝ ነገር የለም። ማጣት የማትፈልግ አይነት ሰው ከሆንክ ና እንሂድ። ባይዛው እግዚአብሔር ነገሮችን እንትን የምትይው ምን አለ
በቃ ከሰው ጋር ያለው ነገር አቁም። አንዴ ስመኝ፣ እኔን ስማኝ፣ አንዴ ስማኝ። የዛን ሰዓት ይህንን ነገር ባትፈልገው ኖሮ መጠጡንም አትጣውም ነበረ። ግን ደግሞ እኔ ራሴ ሞኝ ስለሆንኩኝ ጅል ስለሆንኩኝ የዛን ሰዓት ዝም ብዬ እልህ ስላስገባች ነው መጠጡን የጣሁት ምናምን ስትለኝ አምን ነበረ። ቢገባ እምነት ደግሞ ከባድ ነገር ነው ብትረዳው። በእግዚአብሔር ተያቸኩ ሄርሜላ፣ እግዚአብሔር ማቸኩ ነገ ከነገ ወዲያ ሆን ነገሩ እንዳልሆነ ስታውቂ ትተኩሻለሽ። እርግጠኛ ያልሆንሽበትን ነገር እንትናተበየ እኔ እየነገርኩሽ ነው፣ አውቃ ነው እያልኩሽ ነው። ሲቀጥል እንደዚህ አሁን አንቺ እኮ የሆነ ነገር ፍንጭ ቢኖረኝ ወይንም እኔ እንዳደረግኩት እንኳን የሆነ ጥርጣሬ ቢኖረኝ ነው ሐኪም ቤት ሄደው እኔ ሐኪም ቤት እንኳን አልሄድም እያልኩሽ እኮ ነው። እኔ እርግጠኛ ስለሆንኩኝ ማለት ነው። ይዛ ውጤቱን ታምጣለን። እርግዝና የሚደበቅ መሄድ አይጠበቅብንም። ሄርሚ በቃ የሚደበቅ ነገር አይደለም። ሄዳ ተመርምራ ወረቀት ይዛልን ትምጣ። ማህተብ ያለው በስነ ስርዓት ሐኪም ቤት የሆነ ነገር መረጃ ይዛልን ትምጣ። በቃ ያኔ እናምናታለን። እኔ መሄድ አልፈልግም። እኔ ከአንቺ ጋር እንደዚህ አልፈልግም። ቴስት አድርጌ ልሰጥ እችላለሁ። አልፈልግም እኮ በዚህ ያህል ልክ ነው ኮንፊደንስ ይገባል። አንተ ለምን ተዋሻለህ? ሲጀምር እንዴ መጀመሪያ ራሴን ምንም አላውቅም። አሁን ደግሞ ራሴን በደንብ አውቃለሁ። አይከብድም እንደዚህ አይነት ውሸት ኖ። በመጀመሪያ አዳምጪ። እኔ እያልኩኝ ያለሁት ግድ የለህም ሁለት ቃል አታውጣ። አንደኛ ለራስህም ሰው እንዲጠረጥር ለምን ታደርጋለህ? በራስህ ኮንፊደንስ ቃል እርግጠኛ ከሆንክ በዚህ ነው እኔ ነበር ትተባተባለህ እንዴ? አሁን የተረዳሁት እኔ ነበርኩ ሞኝ። አብርሃም ሞኝ ሆነሽ አይደለም እኔ ራሴን አውቃለሁ እያልኩሽ ነው ነበረ። በንጋታው ስልክ ደውዬ ልክ አብርሃም ሰው ነው የሚሸውደው። ስንት ሴት ነው የለም እኮ አንተ ያው ስንት ሰው የሚሸውደው አንተ የምንሸውደ ያቅተንም ነው እየተረዳ እንደዛ አይደለም። በጣም ብዙ ሴት እየሸወድክ በጣም ብዙ ሴት ህይወት ላይ የምትጫወት አይነት ሰው ነገር አንተ ግን ደግሞ ፈጣሪ ተመሰገነ ይሁን። እንዳንተ ቀልድ እንዳንተ ጨዋታ እንዳንተ ፌስ ምናምን ማንም ወድቆ አይቀርም። እሺ እሺ እሷም ተጫወተባታሉ። ለማንኛውም አዝነሽላት አይደለም በነገር ላይ አዝነሽላት ነው አሁን አይደለም አዝነሽላት ምክር እየሰጠሻት ነው። ምክር እየሰጠሻት አይ ምክር አገልግሎቱ ብልጥ ሆነች ይገባል። መዋሸቱ ላይ በጣም ፐርፌክት ነህ። እኔ አሁን ስራ አለብኝ እስከ መቼ ነው እንደዚህ ሁሌ አይታ ትረዳለች። ማየት የምትችል ከሆነ አይታ ትረዳለች። ስለምኑ ነው አይታ የምትረዳው? ሩታ ግን እንዲህ ሁሉ ጊዜ እኔን በመጠጥ አሁን ከአንቺ ጋር ስላልኖርኩኝ ሁሌ ህይወቴን በመጥበጥ ያስደስትሻል ነው? ከአንቺ ጋር በቃ ግዴታ እኔ ሰላም ሆኜ ለምን ከአንቺ ጋር ነገር ያደረግከው ለምን ፍላጎትሽ እኔ ከማንም ሰው ጋር እንዳልሆን ከማንም ሰው ጋር ጭራሽ ከእኔም ጋር ሆነ ከብዙ ሰው ጋር እኮ ሆነሃል። ምንም ግድ አይሰጠኝም። አሁን ደግሞ ከኔ ጋር አይደለም። ምንም ግድ አይሰጠኝም። ገባ ምልህ እንደ ግድ ቢሰጥሽ እኮ ነው የሁሉ ነገር ምንም ግድ አይሰጠኝም። ግን ደግሞ እውነቱን መናገር ስለዚህ ተናገርኩኛል። ወይም ደግሞ አንተ ልትከት ትችላለህ። ችግር የለም። መቼስ ሆዴ ውስጥ ተቀብሮ አይቀርም ማለት ነው። ሲወለድ ታስመረምረውና እርግጠኛ ትሆናለህ። ሜቢ ያንን እውነቱን የሚያየ ከካድ ሩታ ጥያቄ ያለና ችግር የለውም። እዚች ጋር 50-50 ሀሳቤ ተመሳትሟል እና ልውልን በደንብ የሚያምን ልጅ ነው። ለምንድነው የራሱን ልጅ አያምንም ብለሽ የምታስብ? ግራ ገብቶኛል። አሁን ልጁን የማያምንበት ምክንያት የለም ብዬ አላስብም። በደንብ አድርጎ 100% ያመነ ሰው ነው። ይህንን እያመን አይደለም። ለምን ምንድነው እሺ የማያምነው? እኔ ልቆ አይደለም መጠየቅ ያለብሽ፣ እሱን ጠይቂው። ለምንድን ያላማከው? ምክንያቱም ውሸቱን ስለሆነ ማለት በቃ የዋሸ ምናምን ስለመሰለው ሰው ፊት ምናምን እንደዚህ አይደለም እንደዚህ ነው እንደዚህ ነው ምናምን ብሎ ስለሚያወራ ስለዚህ እዛን ሰዓት ራሱን አውቆ ነው ያንን ነገር እያደረገ የነበረው። ራሱን ባያውቅ ኖሮ ምንም የማድረግ አቅም አይኖርም። ገብቶሻል? የሆነ ነገር ለማድረግ ሰውነትሽ አክቲቭ ሆን አለበት። ካዳመጥሻት ትቀዳሻለች። ኧረ በእግዚአብሔር እቺ ልጅ አታዳምጪያት ዝም ብለሽ። እሺ በቃ ሂጂ፣ ወሬሽ ሰውነት ሬዲ መሆን አለበት። ሂጂ በቃ። እሺ እናመሰግናለን። መጀመሪያ አላውቅም አልክ፣ አሁን ደግሞ አውቃለሁ። ምን አይነት ሆነ በእግዚአብሔር። እሺ በቃ በአንድ ራሱ ብላሳቱን። ለማንኛውም እኔ በጣም ስራ አለብኝ ከዚህ በላይ። በጣም ቢዚ ነሽ እኮ ከዚህም በኋላ ሲጀመር ምንም አትርጅን። እናመሰግናለን ስለ እርዳታሽ ማለት ነው። ስለጠራከኝ እንዴት ነው የሚያደርጋት እግዚአብሔር። አንቺ ካካው ነው እንኳን የምታትረጅ ይህን ነው እግዚአብሔር እንዴት እንደሚያደርጋት ይሻላል እንዴ? እኔ ከሷ አክት ምንም ችግር የለብኝ። ግን የምታወራው ነገር በጣም ትክክል እንደሆነ ነው እየተረዳሁ ያለሁት። ልቀቀኝ። እኔ አንተን እኔ ብዙ ጊዜ አንተን ሳምን እኔ እንደሞኝ ነው እየቆጠርከኝ ያለው። አብርሃም እኔ ሞኝ አይደለሁም። እሺ ሞኝ አይደለሁም። ከዛ ባለፈ ምንም አልተፈጠረም። እንደገና ምንም አላውቅም። ራስን ሳታውቅ የሚፈጠር ነገር የለም። ልቀቀኝ። ምንም ራስን ሳታውቅ ከዛ ባለፈ እዚህ ድረስ መታ እንደዚህ ልጅ እርጉዝ ነኝ
ያለችው በምን አይነት ወረቀት ይዘሽልን እኮ አልኳት። በቃ ይዛልን እንታሽ ከዛ የዛን ጊዜ እኔ ልወቀስ ወይንም እኔ ልቀጣ ከፈለግሽ ጥለሽኝ የሚዚ እግዚአብሔርን እኔ እውነት እሷ ሩታ ሁለተኛ ልጅ እርጉዝ ሆና ከሆነ ከኔ ማለት ነው ከኔ ከሆነ ያው ጥለሽኝ እንጂ በቃ ከዛ ድጋሚ ምን ይዛት አትምጪ። ያው ወረቀት ይዛት ትምጣና ታሳየን። ከኔ ከሆነ ማለት ምን ማለት ነው? ምን አይነት ጥርጣሬ ነው ያለህ? አልገባኝም። አረ በቃ ተይው፣ እኔ ምንም ማውራት አልፈልግም። ሄሪ በቃ እንደዚህ አይነት ዙሪያ እግዚአብሔርን እኔ ማውራት አልፈልግም። በቃ ትቼዋለሁ። አንቺ ማመን የፈለግሽውን መቀበል የፈለግሽውን መቀበል ትችያለሽ። እኔ በዚህ ልክ ለማስረዳት እኔ ማመን የፈለግኩትና መቀበል የፈለግኩት አንተን ነበር ያመንኩ። አብርሃም ቢገባ ብትረዳ ነገሮች አንተ አምኜ እኔን በቃ ካመንሽ ሞኝ ሆኜ አይደለም አንተ እኔን ካመንሽ በቃ አመኝ እስከ መጨረሻው ድረስ አለቀ። በቃ ይሄ ነው ግልጽ አማርኛ ማለት ነው። እኔን ካመንሽ እስከ መጨረሻው ማመን ነው እንጂ የሆነ ሰው ነገር ስላለ ምናምን አይደለም። በቃ ይሄ በዚህ ልክ ኮንፊደንስ ኖሮኝ እየነገርኩሽ ነው። እኔ ጥለሽኝ ከዚህም በኋላ አታግኝ። ከፈለግሽ እስከፈለግሽ አታግኝ። የሚያደርገኝ ነገር ምን ታውቃለህ? አንደኛ ነገር ቤቷ እየሄድክ በጣም ብዙ ጊዜ እየተመላለስክ ነበረ። እስኪ ምን ብላኝ ታውቃለህ? ምን ብላኛለች? ከካሜራ ጀርባ እኔ እና እሱ መሀል ላይ ብዙ ነገር ይፈጠራል። ያው ሁሉም ነገር ካሜራ ላይ ወጣም ብዬ ነው እንጂ ብላኛለች። ያንን ነገር ምናልባት በቃ ሄርሜላ እኔ የፈለግሽውን ማመን ትችያለሽ፣ የፈለግሽውን መቀበል ትችያለሽ። እኔ ወረቀት ሩታ ይዛ መጣ ማህተብ ያለው በስነ ስርዓት ያኪም ቤት እርጉዝ መሆኗን የሚያሳይ ነገር ካየሁኝ በቃ የዛን ጊዜ ልቀጣ አልኩሽ። በቃ እኔ አንቺ ከፈለግሽ ጥለሽኝ እንጂ ከኔ ጋርም አትሁኝ ብቻ የለውም።